ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም። እኛ እኮ የኢትዮጵያ ሕዝብ መስለውን ቃር አውጥተን የለቀቅናት ተኩላ ታሯሩጠን ጀመር እኛኑ ልትበላ። የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አድርገሃል። እንደዚህ የሌለንን ብንበላ የጎደለን ትዳሩ ሰውዬ እኮ የታሸገው እኮ በሚስቱ ተደብድቦ ነው። ግን ምን አለ ወንድ ልጅ በወንድ ልጅ አይስቅ። እውነቴን ተስፋ የያዘ ሰው ተስፋ ባለው ሰው አይስቅ። አሁን ጊዜው መሮጡ ከባድ የሆነው ለምን እንደሆነ ታውቃለህ? ተስፋ እኮ የለንም። እውነቴን እኮ እዚህ ሰፈር ተስፋ የለንም። ቢያንስ ግን መጠየቅ ያለብህ ጽኑ መሰረት ያለው ትዝታችንን አትንኩብን፣ አታቆሽሹብን ነው ማለት ነው። እናቴ አለበለዚያ ይህን አልሰማም፣ በሰው እስቃለሁ፣ በሰው ሞት አላግጣለሁ የምትል ከሆነ የከንቲባው ዕድል ነው የሚገጥም። ከንቲባው ማለት ነው የአንድ የከተማ አስተዳደርና መስተዳደር ከንቲባ ጽሕፈት ቤት ነው ኃላፊ ከንቲባው። እንዳለ የጸጥታ ዘርፍ ሰዎችን ሰበሰበልህ፣ ደንብ አስከባሪዎችን ሰበሰበልህና ቀጭን ማወላውል ትእዛዝ ሰጠ። ትሰማላችሁ ጓዶች? የኢትዮጵያ ሕዝብ መቀጥቀጥ አለበት። ገልባችሁ ግረፉት፣ አናቱን ቀጥቅጡት፣ ጉልበቱን እንደ ጓያ ስበሩት። ቀሌል ሰዓት እላፊና አዋጁን ተላልፎ የተገኘ እያንዳንዱ ሰው እርምጃ ይወሰድበታል ብሎ ኮስተር ብሎ ቀጠን ያለ ትእዛዝ ሰጠል። እናቴ በወሩ ይሄ ከንቲባ ጉዳዩ ምን ላይ ደረሰ? የሱፐርቪዥንና ቁጥጥር ስራ ለስራ ብሎ ወጣ። ለሰዓት እላፊ አገኙት። እናቴ ስብሰባው ላይ ያለውን የተናገረውን በአጀንዳ መልክ ያስቀመጠውን በቃለ ጉባኤ ያጻፈውን ጥንቅቅ አድርገው በሚገባ ሁኔታ ምን አለፈ እስኪያስነጥሰው ተስማምቶት እስኪያገሳው ድረስ ተቀባበሉትና እንደምንም ብሎ መታወቂያውን አውጥቶ ሲያሳያቸው ድንግጣል። ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም። እኛ እኮ የኢትዮጵያ ሕዝብ መስለውን በፕላስተር የታሸገው ሰውዬ ምን አለ? ወንድ ልጅ በወንድ ልጅ ምንም እኮ የቀረ ነገር የለም። እዚህ ሰፈር ይሄ
ተስፋ ምኞት ነገ የሚባለው እኮ የለም። አንድ የቀረን ነገር ትዝታ ብቻ ነው። እሱን እንዳይወስዱብህ ማስጠበቅ ካልቻል ከባድ ነው የሚሆኑ። ለመሰለህ ለወዳሞች ነው እጅህን የምትሰጠው። እንደውም በመንፈስ ታሪክ ላስረዳ። እማማ ልጣይስ ጠጅ ቤት አዝማሪው ባንጃውና መምህር ቀኔ ምግብ እየበሉልን ነው። መምህር ቀኔ ያዩትና መፈስሻ ጎረምሳው ና እስቲ አንተ ጎረምሳ እንደሆነ ወስፋት አለው ና አባላን አሉት። መንፈስ አይ በቃኝ መምህር እኔ በቅቶኛል ሲላቸው መምህር ምን ቢሉ ጥሩ አይ መንፈስ ይሄኔ እርስ በርሳችን ቢሆን አባላን ያልነው አጫርሰን ነበር አሉ። መምህር ግን እኮ ከባድ እኮ ውስጠ ወይራ የሆኑ ሰውዬ ናቸው። እንደው ባለፈው የሸማቾች የለም ክበብ ውስጥ ምሳ ሰዓት ቁጭ ብለው ሻምበል ወዬ መጣ። ሻምበል ማን ያዟል? የድሩ ዳኛ። ከዛ አያቸውና ብዙ ጊዜ ስለሚጎራበጡት ላሳጣቸው ብሎ መምህር ቀኔ ምን ነው ዛሬማ እኔ ነኝ የምጋብዞት አላቸው። ሁሉ ጊዜ በየአይነቱማ ይሰለቻል። እኔ ዛሬ ለወጥ አርግሎት ሲላቸው መምህር ቀኔ ተው ግድ የለም ችግር የለም እኔ የለመድኩት ይሻለኛል አሉት። ጮክ አድርጎ ነውር ነው እንዴ እኔ እያለሁማ እርሶ አንድ አይነት ምግብ አይበሉም፣ እንደውም አብረን ነው የምንበላው ዛሬ አላቸው። መምህር ቀኔ የንቀት ድምፁን አዩና ጥሩ አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገቱም ጥሩ ስለሆነ አሳ ይሁን አሉ። ሻምበል እንዳልገባ ወሮ አሳ ዘዘለ። አሳው ቀርቦ እየበሉ ነውና ሻምበል አበላሉን ሊያሳያቸው ነው አሉ። እንዴ መምህር ቀኔ እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል፣ ጭንቅላቱን ብሉት እንጂ አላቸው። መምህር ቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አድርገሃል፣ እንደዚህ የሌለንን ብንበላ የጎደለን ብንበላ ጥሩ ግድ የለም እኔ ጀርባውን በላለሁ የምታሸክሙንና የምትጭኑብንን ስለማላክ ጀርባውን ብበላ ይሻለኛል አሉ። የለም ሂድ እንደ ኧረ ጉዴ ከቅርቃር አውጥተን የለቀቅናት ተኩላ ታሯሩጠን ጀመር እኛኑ ልትበላ። በቃ ሰላም ነው አልን አይደል እንዴ? ሰላም በቃ ሰላም ተመስገን ብለን ይኸው ጭል ብትልን ተመስገን ብለን ሰላም ተመስገን በቃ እዚህ አለቀ። ጸብ ጨረስና አለቀ። ሁሉንም አይነት የጸብ አይነት ሞክረን አሁን በቃ አለቀ። በቃ ሌላ ቦታ ሄዱና እዚህ ሰላም ነው፣ ሌላ ቦታ ይዛ ሌላ ሀገር ሄዱና ስራ ፈልጉ። እሺ ይሻላል። ኧረ ጉዴ
ነገር ይሸተኛል ነገር ይሸተኛል ነገር ይሸተኛል ነገር ይሸተኛል ነገር ይሸተኛል ነገር ልማዴ ፈርዶብኝ ያለ ጸብ እንዳልኖር አልችል ብዬ መርገጥ ነፍሴን በግሬ ዳና አሳሬና ያለው ዘንድሮም እንዳምና ሳታት ነው። ይሸተኛል ነገር ይሸተኛል ነገር መቼም እንደ አምናው አንገት ደፍተን አንቀር። ደፋና አይበቃም እንዴ? እስኪ በቃን ደፋና። ለመጣው ለሄደው ሰገድን አጎበደድን። ሰገድን ጨረስን በቃ አይሻልም? በራችንን ተመስገን ሰላማችን ጭል ጭል አለች ነጋችን ጎሽ ብርሃናችን ውፋይ ተመስገን ተንከባክበን እንደምን ስንል ከዚህም ከዛም ከዚህም ላጠፉብን በራችንን ስንል የኛ ጠፍታ ለነሱ ብርሃን ትሰጣቸው ይመስል ሊያዳፍኑብን ይደፈደፋሉ። እኛን በማባላት የሚገኘውን ትርፍ ከሰይጣን ጋር ሊካፈሉት ይመስል ይደፈደፋሉ። አላወቁ አንጀት ተቆርጦ የወደቀ ዕለት ገዳይም ሟችም በአንድ መሬት እንደሚከተት አላወቁ። ይኸው የቤት ኪራይ ክፈል፣ የትናንት ደባል የዛሬ አከራይህ ኪራይ ክፈል አሊያም ይታሸግብሃል ወይም ደግሞ ክፈል ኪራይ 4 ነጥብ በቀይ ቀለም አብረን በሰራነው ቤት አከራይ ነኝ ብሎ እረፍ። ይኸው አብረን በሰራነው እንዴት ምንድን ነው? በቃ ትከፍላለህ ብሎ ፎከረ። ኧረ መፎከሩ ባልከፋ ጭራሽ ኪራይ ክፈል። እሱም ችግር የለውም ክብሪት ጫረ። ኧረ ተው ምንድን ነው? ጊዜ የሰጠው ቅል ድንጋይ ይሰብራል። እና በቃ እኔ ቅል ስሆን አንተ ደግሞ ድንጋይ ነህና ስብርብርብር እንክትክትክት አድርጌ ከሞተው በድንህም ቢሆን ከነውዝፉ አስከፍልሃለሁ ብሎ
ጠማኝ ጠማኝ ብሎ ሲጮህ የነበረ ውሃ እንካ ቢሉት ብርጭቆ ሰበረ። ራበኝ 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 ብሎ ሲጮህ የነበረ ምግብ ነው ይኸው እንካ እኔን አፈርሶን እንካ ብላ ይኸው ምግብ ነው ስል ምግብም ሰው ካልበላው ሰው ካልበላው አለ። ሰው እንዴት ሰውን ይበላል? ሰው እንዴት ሰው ይበላል? መጀን አለ ወሎ መጀን ሰው ስንል ሰው ፈጀን። እኛም አልተረፍን እሱም አልቀረለት እርም ያለውን ስጋ በጾም ገደፈበት። ደባሎች እኮ ነን። ቀን እስኪያልፍ ችግር የለውም ብለን እንደ መሸበት ፈረስ ቂጥ ለቂጥ ገጥመን አያጅቦ እንዳይበላን ብለን በአንዲት ጎጆ የተጠለልን ሁለታችንም የዱንያ ተከራዮች እኮ ነን። ያው ሰተት ብለን በውልደት ከች ብለን በሞት ውልቅ ለምንልባት ለዚች ከንቱ ዱንያ ሰተት ይላል። ጥጋብ ባለው ቁጥር ቀን እድል ቢሰጠው ሰተት ብሎ ከዚህ በኋላ የቤት ኪራይ የምትከፍለው ለኔ ነው። በቃ እኔ አከራይ አንተ ደግሞ ተከራይ ነህና እንከባበር። እሺ በቃ እንከባበር። ዝም ብሎ መግባትና መውጣት ደግሞ መሳቅ ዝም ብሎ አፍ ከፍቶ ጥርስ አግጦ በእኔ በአከራይ ፍቃድና ደንብ እንጂ ቆርጠህን አወቀው አለና አረፍ። ምን ነው እንዴ? በቃ ጣሪያና ግድግዳው ርስቱም ድስቱም የኔ ነው። የኔ ማለቴ የቅድመ አያቴ። እምቢ ካልክ ደግሞ ችግር የለውም አለና እንደ ልማዱ ክብሪቱን አውጥቶ